ተራትልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን በክፍል 1 ጋዜጠኛ ተስፋዬ ወልደስላሴ በደብረ ኤልያስ በተገደሉ ሴቶች ዙሪያ ለሰጠኝ አስተያየት ምላሽ ክፍል 1ን አቅርቤላችሁ ነበር በተለይም ደግሞ የጎጃም እዝን ይቅርታ የቴዎድሮስ እዝ ላይ በጅምላ ፋኖ ላይ በጅምላ ክስ መስርቷል ብሎ ያለው ነገር ውሸት እንደሆነ መሰረተ ቢስ እንደሆነ ከዚህ በፊት የተናገርኩትን ነገሮች ሁሉ ክሊፕ በማቅረብ ለማሳየት ሞክሬያለሁኝ በዋናነት ያደረኩት ምንድነው የቴዎድሮስ እዝ በውስጡ ያሉ አንዳንድ ስህተቶችን እንዲያርም በተለይ በሰብአዊነትና በፍትህ ዙሪያ ላይ ጥብቅ የሆነ አቋም እንዲኖረው አይ መስመር እንዲኖረው ነው ያስቀምጥኩት እና በዚህ ጉዳይ ላይ የተገደሉ የተረሸኑ ሴቶች በእነሱ ላይ የተደረገው ነገር ፍጹም ስህተት እንደሆነ ወንጀል እና ይሄንን ለዚህ ወንጀል ተጠያቂ የሆኑት ለፍርድ መቅረብ እንዳለባቸው ይሄንንም ወንጀል ደግሞ እንደ ትክክል አድርገው የሚያቀርቡ የከፍተኛ አመራሮች እንደ አስረስ ማራ ያሉ ኃላፊነታቸው እንዲነሱ ነው ቦልድሊ የጠየቁት በቃ ከዚህ የጥያቄ በቴዎድሮስ እዝ ላይ የፍትህ ጉዳይ የሰብአዊነት ጉዳይ ነው እየጠየቁ ያሉት በነገራችን ላይ አድማጮቻችን ከዚህ ጋር በተገናኘም እንደዚሁ ተጨማሪ መረጃዎች ደርሰውኛል በርካታ በጎጃም ውስጥ የታሰሩ ወገኖች አሉ እነዚህ እንደና አስካለ ደምሌን ጨምሮ በርካታ ወገኖች አሁንም በእስር ቤት እንደሚገኙ መረጃዎች ተቆመውኛል ስለዚህ የቴዎድሮስ እዝ ጠቅላላ የሆነ ከፍትህ ጉዳይ ከሰብአዊነት ጉዳይ ላይ እንደገና ነገሮችን መገምገም መቻል አለበት በደብረ ኤልያስ የተደረገው ነገር ስህተት ነው ከ17 እስከ 19 ዓመት ያሉ ወጣቶችን መረሸን ስህተት ነው እና እንዲህ አይነት ነገር ከቀጠለ ነገ ችግር ይፈጠራል እና ይሄንን ነው ምለው ሌሎች እነዚህ እንደው ቢቢሲ ያወጣው እንጂ ሌሎች በርካታ ወንጀሎችም ይሄን ጊዜ ይኖራሉ ፓተርን ሊኖር ይችላል ስለዚህ ሲሪየስ የሆነ ግምገማ ሲሪየስ የሆነ አሰስመንት በቴዎድሮስ እዝ ውስጥ መኖር አለበት የሚል እምነት በቴዎድሮስ እዝ ውስጥ ብቻ ሳይሆን በሁሉም እዞች ውስጥ በተለይ አሁን ደግሞ አንድ ድርጅት ላይ አቋቁሞ አይደለ ይሄ አንድ ድርጅት በሚቋቋምበት ጊዜ ይሄ ድርጅት በመርህ ደረጃ የሰብአዊነትና የፍትህ ጉዳይ ቀይ መስመር እንደሆነ እንዳስቀመጠ የሚያሳዩ ድንጋጌዎች ሊኖሩት ይገባል የፍትህና የሰብአዊ መብት ኮሚሽን በፋኖ ውስጥ መኖር አለበት በፋኖ ስር ባሉ ወታደራዊ አደረጃጀቶች እንደዚሁም ደግሞ ፋኖ በሚያስተዳድራቸው ቦታዎች በንጹሃን ዜጎች ላይ ጥፋቶች ሲኖሩ ስህተቶች ሲኖሩ እንዴት ነው መታየት ያለባቸው እንዴት ነው መታረም ያለባቸው የሚለውን በትክክል ህግና ስርዓት አስቀምጦ በትክክል የሚሄድ የፍትህ የሰብአዊና የፍትህ ኮሚሽን ያስፈልጋል እንደ የእንባ ጠባቂ እንደሚባለው አይደል ያስፈልጋል ስለዚህ በፋኖ አደረጃጀት ውስጥ ሆነ ፋኖ በሚመራቸው አካባቢዎች በንጹሃን ላይ የሚፈጸሙ ኢፍታዊና ኢሰባዊ የሆኑ ነገሮችን ፋኖ በጭራሽ መታገስ የለበትም ስለዚህ ለዚህ አስተማሪ የሆነ ድንጋጌ ያስፈልጋል እና ፋኖ የሰው ልጆችን ማክበር መቻል አለበት በቃ አለ ፍትህን ማክበር የፋኖ ትግል የፍትህ ትግል የፋኖ ትግል የሰባዊነት ትግል የፋኖ ትግል የህልውና ትግል ስለዚህ ዜጎች እንደፈለጉ የሚገደሉበት የሚታሰሩበት እንደፈለጉ የሚደፈሩበት ምንም ምክንያት የለም ስለዚህ በዚህ ጉዳይ ላይ ጥብቅ የሆነ አሰራር ጥብቅ የሆነ አቋም እጅግ በጣም ጥብቅ የሆነ መስመር መስመር አለበት እና ይሄንን ፕሮግራም የምናደርገው ከዛ አንፃር እስካሁን የተሰሩ ስህተቶች ነገ እንዳይደገሙ ገባ የጭካኔና የሰብአዊነት ጥሰቶችን እያለባበስን ጀስቲፋይ እያደረግን ተደርጎ እንዳልተደረገ እያደረገ ምናልባት ያ ነገር የተደረገው እኛም እንደግፋቸው ሰዎች አካባቢ ከሆነ እኛም እንደግፋቸው ሰዎች ኤክስፖዝ እንዳይሆኑ በሚል በዚህ አይነት ሁኔታ የሚሰራ ከሆነ ወገኖቼ ትልቅ አጣብቂኝ ትልቅ ችግር ውስጥ ነው በተለይ ጋዜጠኞች እንደ ተስፋዬ ወልደስላሴ ያሉ ጋዜጠኞች መስመራችሁን ማስተካከል አለባችሁ ለሰብአዊነት መቆም አለባችሁ ለፍትህ መቆም አለባችሁ አጨብጫቢ ካድሬ መሆን የለባችሁ መሪዎችን እየተከተላችሁ መሪዎችን ለምን ተናገራችሁ መሪዎችን እንዲህ ለምን አላችሁ ማለት የለባችሁ አንድ የፋኖ መሪ እስከሆነ ድረስ ኃላፊነት አለው እንደ ሽመልስ አብዲሳና እንደ አብይ አህመድ ሊሆን አይችልም እንደ ሽመልስ አብዲሳና እና አብይ አህመድማ እናቃቸዋለን ጭራቆች ናቸው ከፋኖ ግን ምን ጠብቀው የፋኖ ባህር የፋኖ ደረጃ ግን ከፍ ያለ ነው
ከፋኖ መሪ የምንጠብቀው ፍትህን ነው። ከፋኖ መሪ የምንጠብቀው ሰብአዊነትን ነው። ትልቅነትን ነው ከፋኖ መሪ የምንጠብቀው እና ወርደው እንደነ አብይ አህመድ እና እንደነ ሽመልስ አብዲሳ ከሆኑ ችግር ነው። ስለዚህ የሚዲያ ሰዎች በተለይ የአማራ ሚዲያንን የምትሉ ሰዎች በዚህ ጉዳይ ላይ በደብረ ኤልያስ ዙሪያ በሆነው ጉዳይ ላይ ዝምታን መርጣችሁ እንደውም ያንን ጥያቄ የሚያነሱትን ሰዎች ለማሸማቀቅ መሞከራችሁ በጣም ያሳፍራል። እፈሩ፣ ሼሞኒው በጣም ያሳፍራል። እና ይህንን ነው ምለው። እንግዲህ ወደ ጋዜጠኛ ተስፋዬ ልመልሳችሁና ጋዜጠኛ ተስፋዬ እንግዲህ ያው ከዚህ በፊት እንዳልኳችሁ ዘመነ ላይ ምናምን ላይ ችግርህ ያለው የጎጃም ፋኖ ላይ ነው ብሎ ከሶኛል። ውሸት። የቴዎድሮስ እዝ ላይ ነው ችግርህ ያለው ብሎ ከሶኛል። ውሸት። እና እንደውም እንደኔ የቴዎድሮስ እዝን ለቴዎድሮስ እዝ እውቅና የሰጠ ለቴዎድሮስ እዝ አድናቆቱን የገለጸ የቴዎድሮስ እዝ እንደውም እንደ ምሳሌ የሚታይ እዝ ነው ብሎ እንደኔ የሞገተ ሰው የለም። እኔ እኮ አሁን የመጣው ሰው እኮ አይደለሁም። ለፉት አንድ ዓመት 2 ዓመት በፋኖ ትግል ላይ በዚህም ሆነ በዛ የምንቀሳቀስ ሰው ነኝ እና በዛ ሁሉ ሰዓት እንዳልኳችሁ ከ3 ጊዜ ውጪ የጎጃም ፋኖ አመራሮች ላይ ቅሬታ ያሰማሁበት ጊዜ የለም። እና እነዚህ 3 ጊዜም ደግሞ ቅሬታ ሳሰማ በምክንያት ነው። እና ይሄንን ነው ምለው። እና እስቲ ስለ ተስፋዬ እንግዲህ ምንድነው ያለው? የነዚህ በደብረ ኤልያስ የተገደሉ ሴቶችን በተመለከተ ሰላዮች ናቸው፣ በሰርቬለንስ ሲሰልሉ የተያዙ ናቸው ብሎ ነው የሚደመድመው። እኔ ደግሞ በጭራሽ ያ ስለመሆኑ ማረጋገጫ የለም። ቪዲዮ አወጡ ምናምን የተባለው ነገር ቪዲዮ አልደረሰኝም፣ አላየሁም። እንደገና ደግሞ እንዳልኩት ሰላይም ደግሞ ከነበሩ የተደረገው እርምጃ ተመጣጣኝ አይደለም። ሰላይም እንኳ ቢሆኑ መረሸን ትክክል አይደለም። እግዚአብሔር ያሳያችሁ። ደብረ ኤልያስ የምትባል ከደብረ ኤልያስ ወጣ ብላ ያለች ቀበሌ ናት። እነዚህ 3ቱም አንድ ቦታ ነው ያሉት እና እዛ አካባቢ ምን ያህል እንደው ለሞት የሚያስደርግ ሜጀር የስለላ መረጃ ላገዛዙ ቢሰጠው ነው። እዛ አካባቢ ድሮን ተተኩሷል፣ ሰዎች ሞተዋል። ምን ያህል ሰዎች ሞቱ? እነዚህ የሞቱ ሰዎችስ በእነዚህ ሴቶች ጥቆማ ነው? በእነዚህ ሰዎች ጥቆማ ስለሆኑ በፋኖ ነፃ የሆነ ገለልተኛ ተቋም ኖሮት እነዚህን ነገሮች አጥርቶ ነገሮችን የሚፈታ መምሪያ ኖሮት በዛ መንገድ ነው እነዚህ ሰዎች በእርግጥ ጥፋተኛ ስለመሆኑ በቴዎድሮስ እዝ ውስጥ ያለ ተቋም መርምሮ አጣርቶ ወስኖ ነው ይሄን ነገር ያደረገው? ምን መረጃ የለም። እያችሁ አሁን ለነዚህ ሴቶች የሚጮህ ሰው የለም። ለነዚህ ሴቶች የሚናገር ሰው የለም። ለነዚህ ሴቶች የሚሟገት ሰው የለም። አያችሁ፣ ማንም የላቸውማ። ነገር ግን በእነዚህ ሴቶች ላይ እርምጃ የወሰዱ ሰዎች ግን በቃ የነሱን ታሪክ እንዲያርገው ነው ብሎ ስለተናገሩ እነ ተስፋዬ ያችን ያዝ አድርገው እነዚህ ሴቶችን በአደባባይ እንደ ወንጀለኛ አድርገዋል። እኔ ወንጀል አልሰሩም ሰላይ አይደሉም እያልኩ አይደሉም። ግን ሰላይ ስለመሆናቸው ግን የጥያቄ ምልክት አለብኝ። እነ ተስፋዬ ስላሉ ወይንም ደግሞ እነዚህ ሴቶች የተቆጣጠሩ ሰዎች፣ ጠመንጃ ያዙ ሰዎች፣ ነፍጥ ያዙ ሰዎች፣ የተቆጣጠሩ ሰዎች እንዲናገሩ እንዲናዘዙ ተደርገው የተናዘዙትን ወስጄ እነዚህ ሰዎችን ወንጀለኛ ነበሩ፣ ሰላይ ነበሩ ብዬ ለመናገር ይከብደኛል። ስለዚህ ሰላይ ናቸው የሚል እምነት የለኝም። ሰላይ አይደሉም ለማለት ምንም መረጃ የለም። ግን እንዳልኩት ሰላይ ደግሞ ከሆኑ ምንድን ነው የሰለሉት? እና እነዚህ ሰዎችን መክሮ እንግዲህ ተመልከቱት። የ17 ዓመት እስከ 19 ዓመት ያሉ ልጆች ናቸው። እድሜያቸውን ተመልከቱ። ከ17 እስከ 19 ዓመት ከ17 እስከ 19 ዓመት እድሜ ያላቸውን ሴቶች ስህተትም ከሰሩ መክሮ እንዲታረሙ አድርጎ መሄድ አይሻልም ነበር ወይ? መረሸን ነበር ወይ የተሻለው ውጤት? አይደለም። እንግዲህ የጋዜጠኛ ተስፋዬ ስለ ምርኮኞች ይናገራል። ምርኮኞችን ፋኖ በሰብአዊ መብት ጉባኤ መሰረት በሰብአዊ መብት ድንጋጌ መሰረት በትክክል እንደያዘ ይናገራል። አዎ ትክክል ነው። የቴዎድሮስ እዝ የማረካቸውን በጣም የዓለም አቀፍ ስታንዳርድን በጠበቀ መልኩ ነው የሚንከባከቡ። ለዚህ እውቅና ሰጥተናል። እውነት ነው።
ስለዚህ ምርኮኞችን እንደዚህ ሊገሉ የመጡትን ምርኮኞች በዚህ ልክ እየተንከባከበ ያለ ተቋም እንዴት ነው ንጹሃን ዜጎች ላይ ትንሽ ስተሰራችሁ ተብሎ ሰላይ ናችሁ ተብሎ በጣም የከፋ እርምጃ የሚወሰደው? ለምን? የወያኔ ኮሎኔሎች ከዚህ በፊት ተለቀዋል። ኢቭን የብልጽግና አመራር የነበረ ምናልባትም እንደነዚህ ሴቶች የደብረ ኤልያስ ሴቶችን አይነት የሚያሰማራ የነበረ ሰው ሁሉ ተለቀዋል። ብዙ ሰዎች ተለቀዋል። ለምንድን ነው እነዚህ ሴቶች የሚረሸኑት? ወንጀላቸው ከሌሎቹ የባሰ ነው ሆኖ ነው ወይ? አይደለም። ስለዚህ በዚህ ጉዳይ ላይ የሰብአዊነትን ጥያቄ ነው የምናነሳው። ስህተት ተሰርቷል። ወንድሜ ተስፋዬ ይሄንን ስህተት ለማስተባበል አትሞክር። ስህተት ተሰርቷል። ኢፍትሃዊ የሆነ ነገር ነው የነበረው የታየው። ይሄ ነገር መታረም አለበት። ለቴድሮስ የምታስብ ከሆነ የቴድሮስ ደጋፊ ከሆን የኔን ጥሪ ተቀብለህ የቴድሮስ ማሻሻያ እንዲያደርግ እርማት እንዲያደርግ እንደዚህ አይነት ነገር ከዚህ በኋላ እንዳይሰራ ከኔ ጋር ሆነ ነው መሞገት ያለብህ። እና እስቲ እናዳምጠው ተስፋዬ የሚለው ሲጀምር ምን አለ? በሶስቱ ሴቶች ላይ ወንጀል ተፈጽሟል ደምድሞ ነው የተነሳ። የሚዲያ ሰው ነው እንግዲህ ሚዲያ ላይ ይሰራል ሰውየው። እንደ ሚዲያ ሰው መጠየቅ ነው መቻል የነበረበት። ቢያንስ በመጀመሪያ ፕሮግራሙ ፌስቡክ ላይ እየጻፈ ነው ይገባኛል። ግን ሜንስትሪም ይሄ በሳተላይት የሚተላለፍ ፕሮግራም ነው የሱና ሲወጣ በሳተላይት ይሄን መረጃ ይዞ ሲወጣ ኃላፊነት እንደው በጣም አዝናለሁ። በጥያቄ መልክ እንኳን ቢያደርገው ጥሩ ነው። ደምድሞ ነው የተነሳው። በሶስት ሴቶች ላይ ወንጀል ተፈጽሟል አለ። ኦኬ፣ ይሄንን ይቅርታ ያለፈው ጊዜ አሳይቻቸዋለሁ። ሌላ ክሊፕ ነው ላሳያቸው የፈለኩት። በዚህ ጉዳይ ላይ በሴቶቹ ጉዳይ ላይ ያው በስፋት ተነጋግረናል እና አሁን ማሰማት የምፈልገው በተለይ ስለ ዳኞቹ በቴድሮስ ላይ ስላለው የዳኝነት አሰራር ተስፋዬ ለማስረዳት የሞከረው ለኔ የገለጸልኝ ነገር አለ። እሱን በተመለከተ ያው ከዩኒቨርሲቲ በጣም የተመረቁ የፌደራል ዳኞች ሆነው ሲሰሩ የነበሩ በጣም የተማሩ ማስተርስ ፒኤችዲ ካንዲዴት የሆኑ ሰዎች ያሉበት የፍትህ ተቋም የፍትህ ምንድነው የወታደራዊ ምንድነው የፍትህ መምሪያ እንዳለ ነው ተስፋዬ የገለጸው። የፍትህ መምሪያ አለ ብሎ ነው የገለጸው እና የቴድሮስ በፕሮሰስና በህግ ነው የሚመራው ብሎ ጠይቋል። እና እንደውም በህግ በፕሮሰስ እንደሚመራ እና የአፋብሃ ቴድሮስ ስነ ስርዓት መምሪያ ኃላፊው ደግሞ በአጠቃላይ የህግና ስነ ስርዓት የህግ ጉባኤ የሚባል እንዳለ እና በዚህ ጉባኤ ውስጥ 5 ኮሚቴዎች እንዳሉ ከነዚህ ኮሚቴዎች ውስጥ ደግሞ አንዱ የአፋብሃ ቴድሮስ ስነ ስርዓት መምሪያ የሚባል እንዳለ ኮሚቴ ወይ መምሪያ የሚባል እንዳለ የዚህ መምሪያ ኃላፊ ደግሞ ህሩይ ባዬ የሚባል ጠበቃ እንደሚመራው ስለ ህሩይ ባዬም ደግሞ ከዚህ በፊት የሰራውን ስራ ከዚህ በፊት ያደረገውን ነገር ይሄን ያደረገ ብሎ በጣም ዘርዝሯል። ስለ ህሩይ ባዬ ፕሮፌሽናል ብቃት ብዙ ዘርዝሯል። እኔ አላውቀውም፣ ህሩይ ባዬን አላውቀውም። ነገር ግን ተስፋዬ ያውቀዋል። እንደነገረኝ ከሆነ ህሩይ ባዬ በጣም ጥልቅ የሆነ የህግ ተመክሮ ያለው የህግ እውቀት ያለው ብዙ የህሊና እስረኞችን ጠበቃ ሆኖ በነፃ ያገለገለ እንደሆነ ትልቅ የበጎ አድራጎት ስራ የሰራ እንደሆነ ነው እንግዲህ የገለጸው። ለዚህም በዚህ አጋጣሚ ይህንን ነገር ያደርግ ስለነበረ ለህሩይ ባዬ ያለኝን ምስጋናና አክብሮት መግለጽ እወዳለሁ። በተለይ በከባድ ወቅት ለህሊና እስረኞች ጠበቃ ሆኖ መቆም ማለት ቀላል አይደለም እና እንዲህ አይነት ስራ የሚሰሩ ሰዎች ኢንቴግሪቲ ያላቸው ሰዎች ናቸው። ስለዚህ በዚህ ጉዳይ ላይ እንደዚህ ኢንቴግሪቲ ያላቸው ሰዎች ናቸው እንግዲህ የአፋብሃ ቴድሮስ ስነ ስርዓት መምሪያ ኃላፊ ሆኖ እየሰሩ ያሉት ብሎ በጣም የፍትህ ኮሚሽን የፍትህ መምሪያዎች እንዳሉ የህግና ስነ ስርዓት የህግ ጉባኤ እንዳለ በዛ ውስጥ 5 ኮሚቴዎች እንዳሉ እና በጣም ጥሩ ነገር እንዳለ ነው የነገረኝ። እና እውነት ለመናገር ከሆነ ጋዜጠኛ ተስፋዬ ይሄንን ነገር ሲያብራራልኝ በግሌ ትንሽ ምቾት ሰጥቶኛል። እንዲህ አይነት ነገር ካለ በጣም እንዳልኳችሁ ነው የቴድሮስ ያኔ የጎጃም የነበረው ቴድሮስ በጣም ጠንካራ ድርጅት ነው፣ በጣም ትልቅ ኃይል ነው ብዬ ብዙ ጊዜ የምናገር የነበረው በዚህ ምክንያት ነው። እና እነዚህ መረጃዎች ስለሰጠኝ በጣም አመሰግናለሁ። እና እስቲ እናዳምጠው
የዳኞችን በተመለከተ የተናገረው ነው። እናዳምጠው። በፌዴራል ደረጃ ዳኛ የነበሩ ግርማ ሀቅ ነው የምነግርህ። ብትጠይቅ የምታገኘውን መልስ ነው የምነግርህ። አላማ አንተ መጠየቅ ማወቅ ሳይሆን ቴዎድሮስ እዝን ማጠልሸትና እዛ ጋር የመምታት ምትመታቸው መሪዎች ስላሉ ነው። ስም ማጥፋት በሚዲያ ደረጃ ወጥተህ ስም ታጠፋው። ፋኖን ደግፋለሁ፣ ለፋኖ አግዛለሁ፣ ለፋኖ ወዘተረፈ ትላለህ። ግን አይደለም። አንዲት ጥያቄ ብቻ ተቋሙ የፍትህ መምሪያ አለው ወይ ብለህ ብትጠይቅ ከኔ በተሻለ ቋንቋ ይሄን ያስረዱ ነበር። እየነገርኩ ነው። አዎ የቴዎድሮስ እዝ የህግና ስነስርዓት ጉባኤ 5 በፌዴራል ደረጃ ዳኛ የነበሩ አቃቢ ህግ የነበሩ በኋላም ጠበቃ የነበሩ ጥንቅቅ ያሉ የህግ ምሁራን የሚመሩት ተቋም ነው። እዚህ ጋር ብትጠይቅ ማወቅ ትችል ነበር ላለው ከዚህ በፊትም ተናግሬዋለሁኝ። በዚህ ጉዳይ ላይ ማብራሪያ ጠይቄ እንደነበረ በዚህ አጋጣሚ ለማስታወስ እወዳለሁ። እሱም ተናግሮታል። በፌስቡክ ጽፈሃል፣ በፌስቡክ አዎ ጠይቀሃል ብለህ ታዲያ የጠየቅኩትን ለምንድን ነው ብትጠይቅ ኖሮ የምትለኝ? ጠይቄያለሁ እኮ በዚህ ጉዳይ ላይ ማብራሪያ ይሰጠኝ። የፍትህ ጉዳይ የፍትህ መምሪያ አለ ወይ? የፍትህ ስርዓት በቴዎድሮስ እዝ ውስጥ አለ ወይ ብዬ ጠይቄያለሁ። ጥያቄ አቅርቤያለሁ። አሁን አንተ የነገርከኝን አሁን ከዚህ በኋላ ብትነግረኝ እኔ አላውቅም። እና ይሄንን ጥያቄ በሚጠየቅበት ጊዜ ጥያቄ መልስ አልተገኘም እና በዚህ ምክንያት እንደሆነ እንድታውቅ ብዬ ነው ብትጠይቅ ኖሮ እና አንተ ግን አላማ የቴዎድሮስ እዝን ምናምን ብለህ ይሄ ቺፕሻት ይሄ ቺፕሻት ነው ተስፋዬ። በዚህ ልክ ጥያቄዎች በመጠየቃችን የሰብአዊነት ጥያቄ በማንሳታችን የፍትህ ጥያቄ በማንሳታችን በቴዎድሮስ እዝ ያለ አሰራሮች ይታረሙ በማለታችን በቴዎድሮስ የነዚህ 3 ሴቶች የጎጃም ልጆች የደብረ ኤልያስ የጎጃም ልጆች 3 ሴቶች ከ17 እስከ 19 ዓመት ያሉ ሴቶች መገደላቸው ትክክል አይደለም። ሰላይ ናችሁ ተብሎ ነው የተገደሉት። ሰላይ ስለመሆናቸው ማረጋገጫ የለም። ሰላይም ደግሞ ቢሆኑ የደረሰባቸው ጥፋት ተመጣጣኝ አይደለም፣ ስህተት ነው፣ ኢሰብአዊነት ነው፣ ኢፍትሃዊነት ነው ብለን የቴዎድሮስ እዝ እርማት እንዲያደርግ በመጠየቃችን አሁን አንተ በምታመልከው መልኩ የቴዎድሮስ እዝ ጠላት የቴዎድሮስ እዝን ስኬት እንደማንፈልግ አድርገህ ማቅረብ ትክክል አይደለም። አንተ የቴዎድሮስ እዝ ተቆርቋሪ፣ እኛ ደግሞ የቴዎድሮስ እዝ ጠላት። እንደውም በመግለጫ እኔን ከናትናኤል መኮንን ከብአዴኖችና ከብልጽግናዎቹ ጋራም ደግሞ የደመርከኝ ይመስለኛል። እና እንግዲህ ይሄ ነው እንዲህ አይነቱ ነገር ነው የራሳችን ይኸውልህ፣ ግለሰብን መከተል ችግሩ ይሄ ነው። ግለሰብን ማምለክ ችግሩ ይሄ ነው። ከዚህ በፊት እነ ኮሎኔል ፋንታሁንን እነ እስክንድር ነጋን ስንቃወም ስንተች ፋኖን እንዴት ትናገራለህ፣ ግለሰቦችን እንዴት ትናገራለህ እየተባልን ብዙ ሰዎች እንወቀስ ነበር። አሁን ምን ሆነ? ይኸው አየን አይደለም እነ ማስረሻ ሰጤ ግማሹ የአፋሕድ ሰው ብልጽግና ገብቶ ይኸው ተጠቀለሉ አይደለም። ስለዚህ ግለሰብን ለምን ተናገራችሁ የሚል ፖለቲካ ተስፋዬ የሰለጠነ ፖለቲካ አይደለም። የሰለጠነ ፖለቲካ አይደለም። ለግለሰብ ዝም ብሎ አጨብጫቢ መሆን የሰለጠነ ፖለቲካ አይደለም። አሜሪካን ሀገር እንደ አንተ ያለው አሜሪካን ሀገር እነ ትራምፕን ሌሎችን ፖለቲከኞችን ሚዲያው እንዴት ነው ትሪት የሚያደርጋቸው? እኔ የፋኖ ትግልን እንደዚህ ትሪት የፋኖ ትግል የትጥቅ ትግል ነው። በትጥቅ ትግል ላይ ዩኒቲ ያስፈልጋል። በትጥቅ ትግል ላይ አንድነት ያስፈልጋል። አሁን ዲሞክራሲ ያለ የመናገር መብት አለ ብል ኃላፊነት በጎደለው መልኩ የወጣውን ሁሉንም ነገር መናገር የለብን። ነገር ግን መስመር ሲሳት ግን መስመርን ወደ ትክክለኛ መስመር እንዲገባ ግን እኔም ሆንኩ አንተ በሚዲያ ላይ በተለያየ መንገድ ላይ የምንሰራ ሰዎች ኃላፊነት አለ እና አንተ ግርማ ይሄንን ለምንድን ነው የጠየቀው? ግርማ ይሄን ነገር ሲጠይቅ እነዚህ ክፍተቶች አሉት፣ ግርማ ያልተረዳው ነገር አለ በሚል ማስረዳት። አሁን ስለ ፍትህ አሰራር የፍትህ መምሪያ እንዳለው የነገርከኝ ነገር አይ አፕሪሺየት ዛት አላውቅም ነበር እና አሳወቀኝ። እኔም ብቻ ሳይሆን ብዙ አድማጮችን አሳወቀኝ። ስለዚህ በዛ ጉዳይ ላይ ነገሮችን ብታያቸው ጥሩ ነው። ህግና ስነ ስርዓት በአግባቡ አስቀምጠው 5 አባላት አሉት። ከላይ ያለውን ነው ማወራ። ይቀጥልና ተቋሙ በኤሊት ነው የሚመራ ብያለሁ። ይሄ የህግና ስነ ስርዓት ከላይ ያሉት ቶፕ 5 አመራሮችን ነው። ተቋሙ የህግ ዘርፍ አለው። ለጠየቀው ጥያቄ አጭሩ መልስ ማለት ነው። በየደረጃው 3 አካላት አሉት። እላይ ብቻ አልተቀመጠም። የህግና ስነ ስርዓት ኮሚቴው በየደረጃው ኮር፣
ክፍለ ጦር ድረስ ይወርድና ሶስት አባላት አሉት። የወታደራዊ ፍርድ ቤቱ 3 ዳኞች አሉት። ግርማ 3 ዳኞች። ይሄ የወታደራዊ ፍርድ ቤት የሚባለው አደረጃጀት 3 ዳኞች አሉት። አንድ ወታደራዊ አቃቢ ህግ አለው። መደበኛ ሽምግልና ምናምን ብለህ ዛፍ ስር እንዲቀመጡ እኮ ነው የጋበዝካቸው አንተ። አካባቢ ሽማግሌ ሰብስበው ፍርድ ኖ ባህላዊ አይደለም የፋኖ ትግል። እሺ ተስፋዬ በጣም ጥሩ ነገር ነው ነገር። እንግዲያውስ የኔ ትልቁ ጥያቄ 3 ዳኞች አሉ ብለሃል፣ አንድ አቃቢ ህግ አለ ብለሃል። እነዚህ ሴቶች በእነዚህ በ3 ዳኞች ተዳኝተዋል ወይ? እነዚህ 3 ሴቶች ሰላይ መሆናቸው ተረጋግጦ ክስ ተመስርቶባቸው በእነዚህ በ3 ዳኞች ተዳኝተዋል ወይ? እንደገና ክስ ሲመሰረትባቸው ደግሞ አቃቢ ህግ ብቻ አይደለም በእነሱ ቦታ ሆኖ በዛ በፍርድ ቤት በፋኖ ፍርድ ቤት ውስጥ 3ቱ ዳኞቹ ፊት ወይንም ደግሞ ከ3ቱ ድንገት አንድ ከሆነ የሚመደበው በዛ ዳኛ ፊት እነዚህ 3 ሰዎች ወንጀለኛ ስለመሆናቸው በትክክል በእነሱ ሳይድ ሆነው የሞገቱ የነሱ ጠበቃዎች ነበሩ ወይ? ይሄንን አንተ ነው የምጠየቀው። በዚህ ሂደት ነው ወይ በዚህ ፕሮሰስ አልፈው ጥፋተኛ መሆናቸው በትክክል ተረጋግጦ በትክክል ተጣርቶ እንዳልከው በቴዎድሮስ ያሉ ዳኞች የተመደቡ ዳኞች ጉዳዩን አይተውት በዚህ መልኩ ነው ወይ ስነ ስርዓት ባለው መልኩ ህግን በጠበቀ መልኩ ነው ወይ እነዚህ ሰዎች ላይ እርምጃ የተወሰደ? ይሄን ላንተ ጠይቀህ ይሄንን በሚቀጥለው ፕሮግራም ምላሽ ብትሰጠኝ ደስ ይለኛል። አጣርታ ለምን እኛ በዚህ ጉዳይ ላይ ማብራሪያ ጠይቀን መልስ ስላላገኘን ማለት ነው። በዚህ ጉዳይ ላይ አጣርተህ ብትሰጠኝ ጥሩ ደስ ይለኛል። እንደዛ ከሆነ እዛ በኋላ ፎሎ አፕ ጥያቄዎች ይኖሩናል ማለት ነው። አሁን ግን እኔ እንደዛ ነው ብዬ አላምንም። በዚሁ በቃለ መጠይቅ ይግባኝ ማለትም ይቻላል ብለሃል። እነዚህ ሰዎች ኦኬ ወንጀለኛ ናችሁ ተብለው ከተወሰዱ ይግባኝ ብለዋል ወይ? እንግዲህ አስረድተኛል። አንተው ራስህ ያልከው በቃ እንደነ ባዬ እንደነ ህሩይ ባዬ ያሉ ወገኖች ያሉበት የፍትህ መምሪያ አለ፣ ዳኞች አሉ፣ የጦር ፍርድ ቤት አለ፣ 3 ዳኞች አሉ፣ አቃቤ ህግ አለ ብለህ ነግረኸኛል። እንግዲህ እኔ መሰረታዊ ጥያቄ ነው የምጠይቀው። እነዚህ የደብረ ኤልያስ ሴቶች ሲገደሉ በዚህ ሂደት አልፈዋል ወይ? ይግባኝ የማለት መብታቸው ተጠብቋል ወይ የሚል ጥያቄ አለ። ምንም መረጃ አለኝ እኔ የሚመስለኝ አልሄዱ ሄዷል የምባል ከሆነ ማብራሪያ ይሰጣል። ግን ሄዷል ብዬ ነው ያላምን። ስለዚህ የፍትህ ጥያቄ ነው ብዬ ማነሳው በዚህ ምክንያት አንተ የሀገር ሽምግልናን አሳንሰ ቆጠረ። በነገራችን ላይ አንድ ነገር ልንገርህ ተስፋዬ፣ የፌዴራል ዳኛ መሆን ትልቅነትን አያምን። ከቅንጅት ጊዜ ጀምሮ ከወያኔ ጊዜ ጀምሮ ስንት ጊዜ በውሸት ፍርድ ሰዎችን እስር ቤት ሲከሱ የነበሩት ካባ የደረቡ ፓድሬዎች ናቸው። የፌዴራል ፖሊስ የፌዴራል ዳኞች የሚባሉ ከነሱ ውስጥ 1 ወይ 2 ጣት ያላቸው ሰዎች ናቸው። ስለዚህ የፌዴራል ፍርድ ቤት ዳኝነትን እንደ ትልቅነት አትቆጥረው። ያንን እንደ ትልቅ ቆጥራ የትልቅነት መስፈርት አድርገህ አታምጣ። ሁለተኛ ደግሞ ከዩኒቨርሲቲ በወርቅ መመረቅ፣ ከዩኒቨርሲቲ ዲግሪ መያዝ፣ ማስተርስ መያዝ፣ ፒኤችዲ ካንዲዴት መሆን የትልቅነት መለኪያ አድርገህ እዚህ ይዘህ አትምጣ። ለምሳሌ ልስጥ። በለጠ ሞላ ምንድን ፒኤችዲ ያለው አይደለ? የበለጠ ሞላ አሁን እሱ ሰው ነው። አሁን እሱ ኢንቴግሪቲ ያለው ትልቅ ሰው ነው። አሁን እሱ ከገዳይና ከአስገዳይ ጋር አብሮ ሆኖ ህዝብን የካደ አሳፋሪ ሰው አይደለ በለጠ ሞላ? አየህ ፒኤችዲ ያለው ብርሃኑ ነጋን ውሰድ። ብርሃኑ ነጋ ዶክተር ብርሃኑ ነጋ የትምህርት ሚኒስቴር ፒኤችዲ የጫነ ነው። አሁን እሱ ታላቅ ትልቅ ሰው ነው፣ ኢንቴግሪቲ ያለው። ዶክተር ዳኛቸውን ውሰድ። አየህ እዘረዝርልሃለሁ እኔ ፒኤችዲ የደረደሩ እውቀት የደረደሩ እነ ፕሮፌሰር አለማርያምን ውሰድ። እውቀት የደረደሩ ከትላልቅ ዩኒቨርሲቲ ማስተርስ የያዙ ፒኤችዲ የያዙ ግን ደናቆርት ማት አሉ። ስለዚህ ከዩኒቨርሲቲ ይሄ ኤሊት መሆን ትልቅ ነገር አድርጋ አትየው ማለት ነው። ትልቅነት የሚለካው በዛ አይደለም።
እውነት ለመናገር ከሆነ ተመልከት፣ እነዚህ ሁሉ ምሁራን አሉ ባልከው ተቋም፣ እነዚህ ሁሉ የተማሩ ሰዎች እንደነ ህሩይ ባየ ያሉ ሰዎች የተማሩ ሰዎች ባሉበት፣ ህግን የሚያውቁ ሰዎች ባሉበት፣ ራሱ ጠበቃ አስረስ ማረ ራሱ የህግ ሰው ነው፣ የህግ የተማረ ሎየር ነው። እነዚህ ሁሉ ባሉበት ሰዎች በደብረ ኤልያስ ሴቶች ላይ የተፈጸመውን ነገር በምናይበት ጊዜ እነዚህ ሰዎች የተማሩት ያወቁት የት ነው? እውቀታቸው የት ነው ያለው ብለን እንድንጠይቅ ነው ያደረገ። ስለዚህ የትምህርት ደረጃን እንደ ትልቅነት እንደ እንትን አድርገህ አታቅርበው ማለት ነው። በአንጻሩ እውነቴን ልንገርህ፣ አገር ቤት ያሉት ገበሬውን ዛፍ ስር እውነቴን ነው። አሁን እነዚህ የደብረ ኤልያስ ልጆች ዛፍ ስር ተምረናል ብለው ገበሬውን ሽማግሌዎችን ከሚንቁ፣ እውነቴን ነው የምልህ፣ ዛፍ ስር የሚፈርዱትን አበውን ከሚንቁ አንተም የናክ ነው። ግን በዛፍ ስር ቁጭ ብለው እዛው ደብረ ኤልያስ ገጠር ቁጭ ብለው እዛ የአካባቢ ሰዎች የአካባቢ አባቶች መጥተው የአካባቢ ችሎት ተመስርቶ እዛ አካባቢ ያሉ ፋኖችም ጉዳያቸውን ለሽማግሌዎች አቅርበው ሽማግሌዎችም ደግሞ እነዚህ ሴቶችም ደግሞ ጉዳያቸውን ለሽማግሌ አቅርበው ሽማግሌዎቹ ቀኙን ግራውን አመዛዝነው እንደውም ፍርድ ቢሰጡ ፍትሃዊ ፍርድ ይመጣ ነበር። ፍትሃዊ የሆነ አሰራር ይመጣ ነበር። ያንን ቢያደርጉ የቴዎድሮስ እንደውም ስህተት ውስጥ አይገባም ነበር። ስለዚህ አንተ የሽምግልናን የሽማግሌን በዛፍ ስር ያለውን የፍርድ ሂደት በብዙ የሀገራችን ክፍል ውስጥ እውነቴን ነው የምልህ ህዝብ ከህዝብ ታርቆ ተስማምቶ ተግባብቶ እንዲኖር እያደረገ ያለን ባህላዊ የሆነ ነገር አሳንሰ ማቅረብ ትክክል አይደለም ወንድሜ። እና የኤሊት መሆን ትልቅነት አይደለም። የዩኒቨርሲቲ ምሁር መሆን፣ በዩኒቨርሲቲ መመረቅ፣ በወርቅ መመረቅ ትልቅነት አይደለም። ትልቅነት የሚመዘነው በስራ ለፍትህ የቆመ ሰው፣ ለሰብአዊነት የቆመ ሰው ያሰውትን እና ይሄንን እንደው እንድታይ ብዬ ነው። እና ይሄ እንግዲህ በአጠቃላይ ከፍርድ ሂደቱ ጋራ በተገናኘ ተስፋዬ የተናገረው ነው። አድማጮቻችን፣ ተመልካቾቻችን ከፍርድ ሂደት ጋር በተገናኘ በተለይ ጥሩ ነገር ነው የነገረኝ። እውነት ለመናገር ከሆነ ይሄ ሁሉ አሰራር መኖሩ አትሊስት ትልቅ ማቹሪቲ ያለው ነገር ቴዎድሮስ እዝ ውስጥ እንዳለ ነው የነገረኝ። እና ነገር ግን ይሄ ሁሉ ሰው እያለ ይሄ ሁሉ ነገር እያለ ግን ስህተቱ ምን ላይ እንደሆነ ላሳያችሁ እስቲ እንከታተለው። ከስልጣን የማንሳት የኮሩ መሪ በነገራችን ላይ የቴዎድሮስ እዝ የኮሩ መሪዎች የሆነ የተሳሳተ ግንዛቤ እንዳይኖር የቴዎድሮስ እዝ 5 ኮር አለው ብያለሁ። 5ቱም የኮር መሪዎች ጥንቅቅ ያሉ በዩኒቨርሲቲ ደረጃ በታወቁ የሀገሪቱ ትልልቅ ዩኒቨርሲቲዎች በሁለተኛ ዲግሪ የተመረቁ በከፍተኛ ውጤት የተመረቁ ጎልድ ሜዳሊስቶች አሉበት። 5ቱ የኮር መሪዎች በከፍተኛ ማዕረግ የተመረቁ የተሻለ የትምህርት ዝግጅት ያላቸው፣ የትምህርት ዝግጅት ብቻ ሳይሆን አሁን ማስተርሱም ስለረከሰ ከታወቁ ተቋማት ነው እያወራሁ ያለሁት። የዩኒቨርሲቲ መምህራን የነበሩ አሉበት። የፖለቲካ ተሳትፎ ያልነበራቸው፣ አብን ውስጥ የፖለቲካ ተሳትፎ የነበራቸው፣ ትግሉም ውስጥ አሁን ባለው ትግል ከመነሻው የነበሩ ልጆች ናቸው። ሰብሳቢዎቹን ብቻ አይደለም ማውራት፣ ምክትሎቹን ፒኤችዲ ካንዲዴቶች አሉ። ምክትሎች ጥንቅቅ ያሉ ፖለቲካ የሚያውቁ የተማሩ የነቁ የበቁ፣ ተቋሙ በኤሊቶች ነው የሚመራው። ኮሩ ሲደራጅ ብቃት ባላቸው፣ አቅም ባላቸው፣ እውቀት ባላቸው፣ ክህሎት ባላቸው፣ ልምድ ባላቸው ልጆች ነው የሚመራው። የቴዎድሮስ ይህንን መስማት ለአንተ እዚህ ድረስ ያቀራል፣ ጥላቻ ስላለበት ሀቅ ነው፣ ዋጠው። አዎ ቴዎድሮስ 5ቱም የኮር መሪዎች ጥንቅቅ ያሉ የተማሩ ልጆች ናቸው የሚመሩት። ምን ስልጣን አላቸው መሰለ? በመመሪያው መሰረት ለክፍለ ጦር መሪ የጽሁፍ ማስጠንቀቂያ መስጠት ይችላሉ። እንዳልኩ በጣም ጥሩ አእምሮ ያላቸው ልጆች ስለሆኑ መመዘን ስለሚችሉ ለእያንዳንዷ ነገር ከግራ ከቀኝ ፖለቲካውን አሽትተው ትግሉን ብቻ አስበው የአማራን ህዝብ ብቻ አስበው መወሰን የሚችሉ ልጆች ስለሆኑ የተሰጣቸው ስልጣን አለ በመመሪያ በህግ በደንብ። ለክፍለ ጦር መሪ የጽሁፍ ማስጠንቀቂያ መስጠት ይችላል። የኮሩ መሪ ለክፍለ እያወራው ያሉት አባላቱ ጋር ስለሚወስዱት እርምጃ ነው። ለክፍለ ጦሩ መሪ የጽሁፍ ማስጠንቀቂያ መስጠት ይችላል። የብርጌድ መሪ ለ3 ወር የጉልበት ቅጣት ሊቀጣ ይችላል። የኮሩ መሪ የብርጌዱ መሪ የጉልበት ስራ ማለት ግንብ ምናምን ይሄ ምሽግ ማስቆፈር እንደ መሳሰለውን ነገር እሱን ሊያሰራው ይችላል። ወዘተ እንዲህ አይነት
አባሉን የማባረር ነፃ እርምጃ የመውሰድ መብት አለው። ይህ ህግና ደንብና መመሪያ። የኮሩ መሪ አባሉን የማሰናበትና ነፃ እርምጃ የመውሰድ መብት ሁሉ አለው። ቀደም ብዬ ነግሬሃለሁ። የልጆቹ ንቃተ ህሊና ያደገ የተማሩ የዩኒቨርሲቲ መምህራን ከታወቀ ዩኒቨርሲቲ በሁለተኛ ዲግሪ በከፍተኛ ውጤት የጨረሱ ፖለቲካ የሚረዱ ታማኝ ልጆችና አዋቂዎች በመሆናቸው ይሄ ስልጣን ተሰጥቷቸዋል። ኦኬ። ተስፋዬ ወልደስላሴ የብላክ ላይን ሚዲያ ዋና አዘጋጅ ነው የሚናገረው። እንግዲህ እዚህ ጋር ልብ እንድትሉልኝ የሚፈልገው ምንድን ነው፣ የቴዎድሮስ እዝ መምሪያ አለው፣ የፍትህ መምሪያ አለው፣ ህጎች አሉት፣ አሰራሮች አሉ። እና ምንድን ነው ይሄ መምሪያ እንግዲህ እንዳለው በዩኒቨርሲቲ ምሁራን በነ ህሩይ ባዬ በመሳሰሉ ወገኖች የተረቀቀ ነው። በጣም ብስለት ያለው በጣም የፍትህ መምሪያ ብሎ በጣም ዘርዝሮልኛል። እና 3 ዳኞች እንዳሉ አቃቤ ህግ እንዳለ ምናምን ብሎ ዘርዝሯል ተስፋዬ። ግን ምንድን ነው እዚህ ጋር የሚለው በኮር ደረጃ ግን የኮር አዛዥ ነፃ እርምጃ የመውሰድ መብት አለው ይላል። በህግ ተደንግጎለታል ይላል። በህግ በዚህ የፍትህ መምሪያ የቴዎድሮስ እዝ የፍትህ መምሪያ ያወጣው ህግ ላይ ተስፋዬ እንዳለኝ ነው የምነግራችሁ። በተስፋዬ መሰረት ባገኘሁት መረጃ እንጂ ትክክለኛ ከቴዎድሮስ እዝ አመራሮች የተላከልኝ ሰነድም መመሪያም የለም። እና በተስፋዬ መሰረት ተስፋዬ የተናገረው ነገር እውነት ከሆነ ተስፋዬ የተናገረው ነገር ትክክል ከሆነ የአንድ የኮር አዛዥ በጎጃም 5 ኮሮች አሉ፣ በቴዎድሮስ እዝ ውስጥ 5 ኮሮች አሉ። አንድ የኮር አዛዥ ነፃ እርምጃ መውሰድ ይችላል፣ መረሸን ይችላል፣ መግደል ይችላል ማለት ነው። ስለዚህ ፍትህ የለም ማለት ነው። ይሄ ያ የኮር አዛዥ በስሩ ያሉትም ሌሎችም ወንጀለኛ ናቸው ብሎ ካሰበ፣ ሰላይ ናቸው ብሎ ካሰበ ወይንም በተለያየ መንገድ በቃ እሱ ጥፋተኛ ናቸው ብሎ ካሰበ መግደል ይችላል። ያ የኮር አዛዥ ተስፋዬ እንደነገረኝ ከሆነ ማለት ነው። ይሄ ትልቅ ስህተት ኢፍታዊ ነው። ኢፍታዊ አሰራር ነው የምንለው ለሚለው በደርግ ጊዜ በቀይ ሽብር ጊዜ ምን አይነት አደረጃጀት አለ? ከተማ አለ። አሁን ነው ወረዳ ምናምን የሚል ያለው። በደርግ ጊዜ ከፍተኛ የሚል ነበር። በከፍተኛው ውስጥ ቀበሌ አለ። የከተማ አስተዳደር በኋላ ከፍተኛ ቀበሌ አለ። እና የከፍተኛ መሪዎች እንደፈለጉ መግደል ይችሉ ነበር በቀይ ሽብር። በቃ እንደፈለጉ እንዲገድሉ ትእዛዝ ተሰጥቷቸዋል። እነ ነፍሳቸውን ይማር እነ ደበላ ዲንሳ ናቸው ያስቆሙት። የተማረውን ሁሉ ገለህ ምን ልትሆን ነው ብለው ደበላ ዲንሳ ነው ያስቆመው ያንን ቀይ ሽብር። እና በቃ እኔ አስታውሳለሁ ከፍተኛ አንድ እርገጥ የሚባል የከፍተኛ አንድ እዛ ወደ ፒያሳ አካባቢ ከፒያሳ በላይ ወደ ሰሜን ቀጠና ከጊዮርጊስ በስተሰሜን የከፍተኛ አንድ መሪ ሊቀመንበር የነበረው እርገጥ የሚባል ሰውዬ ነበር። እና ይሄ እርገጥ የሚባለው ሰውዬ ብዙ የአዲስ አበባ ልጆችን ጨርሷል። እዛ ከፍተኛ 21 ደግሞ ማን ነበር ስሙ ጠፋኝ። አንድ አሊ ነው ሙሳ ምናምን የሚባል ስሙ ጠፋኝ። ከፍተኛ 21 ወደ ደጋራ አካባቢም እንደዚሁ ብዙ ሰዎችን ጨርሰዋል። ለምን? በወቅቱ በቃ አናርኪ ስለነበረ በደርግ ጊዜ ለቀበሌ ለከፍተኛ አመራሮች እንዲረሽኑ ስልጣን ተሰጥቷቸው ነበር። በቃ የፈለጉትን ይረሽናሉ፣ የሚጠይቃቸው ያለ። አሁንም የቴዎድሮስ እዝ መምሪያ ያዘጋጀው ሰነድ ተስፋዬ እንደነገረኝ ከሆነ አሁንም ይሄን ደግማለሁ፣ ተስፋዬ ወልደስላሴ ያለው ትክክል ከሆነ ምንድነው የሆነው? አንድ የኮር አዛዥ የነፃ እርምጃ መውሰድ ይችላል። ይሄ ኢፍትሃዊነት፣ ይሄ መስተካከል አለበት። በምንም ተአምር ማንም ሰው ላይ በእዙ ውስጥ ያሉ ይሁኑ በምናምን ወንጀል ከሰሩ ጥፋተኛ ከሰሩ በፍትሃዊ በሆነ መንገድ በትክክል ተጣርቶ በትክክል ታርሞ በትክክል ኢንቨስቲጌት ተደርጎ ተመጣጣኝ የሆነ ቅጣት ነው መቀጣት ያለበት። ተመጣጣኝ ነው። ዝም ብሎ መረሸን ማለት በቀይ ሽብር ጊዜ እንደነበረው አይነት መረሸን ማለት ኢሰብአዊነት ነው፣ ጭካኔ ነው። ኢሰብአዊነት ነው፣ ጭካኔ ነው፣ ኢፍትሃዊነት ነው። እና እነዚህ የተማሩ ሰዎች ስለሆኑ አንድ ሰው የተማረ ስለሆነ ፍትህን አያዛባም ማለት አይደለም። አንድ ሰው ከዩኒቨርሲቲ ዲግሪ ስለጫነ ኢፍትሃዊነትን አያራምድም ማለት አይደለም።
የተማሩ ስለሆኑ እናምናቸዋለን ይታመናሉ ነው ያለው ተስፋዬ። አይደለም በእምነት የሚሆን ነገር የለም። ሁሉ ነገር በህግና በስርዓት ነው መሆን ያለበት። አንድ የኮር አዛዥ ማስተርስ ስላለው ወይንም ደግሞ አዋቂ ስለሆነ የተማረ ሰው ስለሆነ የሚታወቅ ሰው ስለሆነ ያ ማስተርስ ያለው አዛዥ ኤሊት ወይም ደግሞ ዋቴቨር በለው የፈለገውን የማድረግ መብት የለው። ማን ነው መብት የሰጠው? እና እኔ ተስፋዬ ለምን እነዚህ ትምህርትን ለምን እንደ ትልቅ ነገር አድርጎ እንደሚያይ አላውቅም። ስንት እኮ ፕሮፌሰር ነን የሚሉ ዶክተር ነን የሚሉ እኮ ደንቆሮች አሉ። አሁን እግዚአብሔር ተስፋዬ ሲል ጠይቅ አሁን ማናቸው ዶክተር ሕዝቅኤል ጋቢሳን አሁን እንደ ምሁር ትቆጥረዋለህ? አሰፋ ጀለታን ዶክተር አሰፋ ጀለታን እንደ ዶክተር ዳኛቸውን እንደ ዶክተር ብርሃኑ ነጋን እንደ ምሁር ትቆጥራቸዋለህ? በለጠ ሞላን፣ ፕሮፌሰር አማርያምን፣ ፕሮፌሰር ፖኒቴልን እንደ ምሁር ትቆጥራቸዋለህ? የኔ ወንድም የሰው ልጅ የሚከበረው በእውቀት በትምህርት ደረጃው አይደለም። የሰው ልጅ የሚከበረው በሀብቱ አይደለም። የሰው ልጅ የሚከበረው በሰብአዊነቱ ነው። ፍትህን የሚያራምድ ሰው፣ ሰብአዊነት የሚሰማው ሰው፣ ለፍትህ የቆመ ሰው፣ ለሰብአዊነት የቆመ ሰው ያ ሰው ለምን መጻፍ የማይችል ለምን አይሆንም? ለምን በጣቱ የሚፈርም አይሆንም? ያ ሰው ትልቅ ሰው እና የትልቅ ሰው መመዘኛ ሰብአዊነት ነው ወንድም። የትልቅ ሰው መመዘኛ ፍትሃዊነት ነው የኔ ወንድም። ስለዚህ ስለተማሩ እምነት እነሱ ላይ ተጥሎባቸዋል። የቴዎድሮስ እዝ በኤሊቶች በተማሩ ሰዎች በአዋቂዎች ነው የሚመራው ብለህ አትንገረኝ። እውቀት ትምህርት ፍትህን የማያመጣ ከሆነ እውቀት ትምህርት ሰብአዊነትን የማያመጣ ከሆነ ምን ዋጋ አለው የኔ ወንድም? ስለዚህ አሁንም አንድ የነገርከኝ ጥሩ ነገር ምንድነው? ቢያንስ የቴዎድሮስ እዝ ጠንከር ያለ 3 ዳኞች አሉት ያልከኝ፣ አቃቤ ሕግ ያልከኝ፣ ይግባኝ ማድረግ ይቻላል ያልከኝ፣ የነ ህሩይ ጸጋዬ አወጡት ያልከው ሰነድ ያልከኝ በአብዛኛው ጥሩ ነገር ያለበት ይመስለኛል። ስለዚህ መደረግ ያለበት ምንድነው? ነገሮቹን መሸፋፈን አይደለም። በደብረ ኤልያስ የተደረገው ነገር ስህተት ነው። በደብረ ኤልያስ የተደረገውን ነገር ኃላፊነት መውሰድ ያስፈልጋል። መሸፋፈን አያስፈልግም። በእነዚህ ሰዎች ላይ የተደረገው ነገር ኢፍትሃዊ የሆነ ድርጊት ነው። ኢሰብአዊ የሆነ ድርጊት ነው። የጭካኔ ድርጊት ነው። ስለዚህ የቴዎድሮስ እዝ እነ ህሩይ ባዬ ይህንን ጉዳይ እንደገና መመርመር አለበት። እንደገና ማየት አለባቸው። የተማሩ ከዚህ በፊት የፌዴራል ዳኛ የነበሩ ያሉበት ናቸው ብለኛል። እሺ እነዚህ የተማሩ ሰዎች ቁጭ ብለው ይሄ ነገር ጥሩ ነው ወይ? ይሄ አይነቱ አካሄድ ያዋጣል ወይ? ብላንኬት የሆነ የኮር አዛዦች እንደፈለጉ እንዲገሉ ለነሱ ስልጣን መስጠት ተገቢ ነው ወይ? ከዚህ በፊት በመራዊ አስተማሪዎች ተገለዋል። ያኔ እንኳን እሺ ገና አልተደራጀም ነበር፣ ነገሮች ገና ጅምር ነበሩ ይባላሉ። አሁን ግን የህግ መምሪያ የፍትህ መምሪያ እያለ በደብረ ኤልያስ የሆኑ ነገር እንዴት ነው መታየት ያለበት? ሌሎችስ ይሄን የደብረ ኤልያስን ጉዳይ ቢቢሲ ይፋ ወጣው። ሌሎችስ በጎጃም በዚህ በቴዎድሮስ እዝ ውስጥ በሁሉም ቦታ ምን አይነት ሌሎች የተፈጸሙ ወንጀሎች አሉ ወይ ተብሎ የቴዎድሮስ እዝ በውስጡ ኢንዲፔንደንት ኮሚሽን ማቋቋም አለበት። ይሄንን ነገር የሰብአዊ መብትንና የፍትህን ጉዳይ የሚመረምር ከዚህ በፊት የተደረጉትን ከዚህ በፊት የተሰሩትን መልሶ የሚመረምር እና በፍትህ ሰነዱ ላይ በፍትህ መምሪያ ሰነዱ ላይ በፍትህ አሰራሩ ላይ ደግሞ ማሻሻያዎችን የሚያወጣ ፍትሃዊነትንና የሰብአዊነትን ቀይ መስመር ላይ ባሰመረ መልኩ ማሻሻያዎችን የሚያወጣ የቴዎድሮስ እዝን አሰራር ቅድም እንዳልከው መንግስት ሆኗል ያልከኝ፣ አዎ በቃ መንግስት ከሆነ ኃላፊነትን መኖር ስላለበት ኃላፊነት ባለው መልኩ ስራዎች እንዲሰሩ ምን መደረግ አለበት ብሎ እነ ጠበቃ ህሩይ ባዬ ቁጭ ብለው ነገሩን መመርመርና አጣርተው ይሄንን ነገር ማስተካከያ ማድረግ አለ። የኔም ፕሮግራም ዓላማው ይሄ ነው። አሁን አንተ ባልከኝ መሰረት የቴዎድሮስ እዝ በፍትህ ዙሪያ በሰብአዊነት ዙሪያ ማሻሻያዎች እንዲያደርግ ነው እየጠየቁ ያሉት። የታሰሩ በጣም በርካታ እስረኞች አሉ፣ በተለያየ ቦታ የታሰሩ። አንተም ብለኸኛል ማሰር ይችላሉ፣ የክፍለ ጦር አዛዦች ማሰር ይችላሉ ብለኸኛል። እንደፈለጉ የሚያስሩ ከሆነማ ችግር ነው። ስለዚህ የታሰሩትም ፍትህ ማግኘት አለባቸው።
እንደነ አስካለ ደምሌ። አሁን አስካለ ደምሌ የት ነው ያለችው? የባልደራስ አመራር የነበረች ማለት ነው። የት ቦታ ነው ያለችው? በሆነ ሚዲያ ላይ የማውን ነገር ስለተናገረች ከዛ በኋላ ድምጿ ጠፍቷል። ተስፋዬ ስለ አስካለ ደምሌ አያገባህም አንተ? የአስካለ ደምሌ ጉዳይ አያሳስብህም? እቺት በባልደራስ ጊዜ ከነ እስክንድር ጋር ታስራ የተሰቃየች ናት። ከዛ በኋላ ደግሞ ፋኖን ተቀላቅላ ከቦታ ወደ ቦታ ከቦታ ወደ ቦታ ስትጉላላ ነበረች ናት። እኔ የእሷን ጉዳይ አሁን ሰዎች ናቸው በቅርብ የነገሩ። ስለ እሷስ እስቲ አጣርተሃል? እና እነ ህሩይ ባዬ እና ሌሎቹም በቴዎድሮስ ዕዝ ውስጥ ያሉ ኤሊት የምትላቸው ወገኖች ይሄንን ሁሉ ነገር ማስተካከል አለባቸው። ይሄን ሁሉ ነገር ማስተካከል አለባቸው እና አስረስ ማረ ላይ ጠንካራ በሆነ መንገድ በዚህ መልኩ ደግሞ የወጣሁት በአንድ ዓላማ ምክንያት ነው። ይሄ ጉዳይ በጣም ትልቅ ጉዳይ ስለሆነ ሌላ ነገር ቢሆን አልፈዋለሁ። ሌላ ነገር ቢሆን እንዳልኩ ነው። ማማርሸት ከዚህ በፊት ስህተቶች ሲሰራ የሰራቸው ስህተቶች ትልቅ ስህተቶችን ቢሆኑ በጣም ግን በቃ አንገብጋቢ ነገር ስላልሆነ በቃ ተሳስቷል በሚል ከኃላፊነት ሲያነሱት ራሱ ለምንድን ነው ከኃላፊነት የሚያነሱት ብዬ የተቃወምኩ ሰው ነኝ። ለምን ፋኖ ሆኖ ስህተት ይሰራል። ስህተቶች ሲሰሩ አንዳንድ ስህተቶችን ደግሞ የግድ ሙሉ ፐርፌክት ይሆኑ ማለት ነው። ነገር ግን ሜጀር ስህተቶች አሉ። አስረስ በሚዲያ ወጥቶ ይህንን የደብረ ኤልያስን ግድያ ትክክል እንደሆነ አድርጎ ሲያቀርብ እኔ ዘገነነኝ። እኔ እውነቱን ነው የምነግርህ፣ ዘገነነኝ። ወዲያው ይሄንን ነገር ባየው ጊዜ ኦይስቲ ብዬ ለተወሰነ ደቂቃዎች ጠበቅኩኝ፣ ለተወሰኑ ቀናት። ይቅርታ አስረስ ይቅርታ ይጠይቃል፣ ማስተካከያ ያደርጋል ብዬ ጠበቅኩኝ። ዝም በሚልበት ጊዜ ወዲያው ኮንታክት አደረኩት፣ ራሱ አስረስን ማለት ነው። ከዛ በሶሻል ሚዲያ ወጣውኝና ማብራሪያ እንፈልጋለን ብል እየጠየቁ መልስ የለም። ጭራሽ እንደውም አንዳንድ አክቲቪስቶች እንደነ ይሄው የሸበሉ አይነት አክቲቪስቶች ወደ ስድብ ገቡ። ይሄ የደብረ ኤልያስ ሰዎችን ለመሸፋፈን የዚህን ጊዜ ነው ወደ ውጭ ወጣው። እና አሁንም የምለው ምንድነው ለቴዎድሮስ ዕዝ ፋኖች ሪስፔክት ነው ያለኝ። ለቴዎድሮስ ዕዝ ፋኖች ከበሬታ ነው ያለኝ። የቴዎድሮስ ዕዝ ፋኖች በጣም የማከብራቸው የማደንቃቸው፣ በአጠቃላይ የቴዎድሮስ ዕዝ ትልቅ ዕዝ በብዙ መልኩ ለብዙዎች አርአያ የመሆን ለብዙዎች እንደ ምሳሌ አድርገን ስናቀርበው የነበረ ዕዝ ነው ይሄ ዕዝ። ነገር ግን ይሄ ዕዝ ወደኋላ የሚጎትቱትን ነገሮች ማስተካከል ስላለበት ለዚህ ዕዝ ኬር ስለምናደርግ እኛ ይህንን ነገር እያደረግን ያለ ነው እና የቴዎድሮስ ዕዝ እና አርበኛ ዘመነ ካሴ እነ ሻለቃ ዝናቡ ሌሎችም የቴዎድሮስ ዕዝ የሥራ አስፈጻሚ አመራር አባላት በዚህ ጉዳይ ላይ ተነጋግረው እነ ህሩይ ባዬ በፍትህ ጉዳይ ላይ እየሰሩ ያሉ በዚህ ጉዳይ ላይ ተነጋግረው የቴዎድሮስ ዕዝ ማሻሻያዎች ማድረግ አለበት ብዬ ነው የማምነው። በቴዎድሮስ ዕዝ ብቻ አይደለም አድማጮቻችን፣ ተመልካቾቻችን በተመሳሳይ ሁኔታ አሁን አዲስ ድርጅት ሊያቋቁሙ ነው። አዲስ ድርጅት በሚያቋቁሙበት ጊዜ እንደ አዲስ ድርጅት መስመራቸው መሆን ያለበት አንዱ ሰብአዊነት ነው። ሁለተኛው ደግሞ የፍትህ ጉዳይ ነው። ፋኖ የፍትህ ድርጅት፣ ለፍትህ የቆመ ድርጅት፣ ፋኖ ለሰብአዊነት የቆመ ድርጅት መሆኑን በቀይ መስመር መሰመር አለበት። ለምን ለፍትህ ያልቆመ ለሰብአዊነት ያልቆመ ድርጅት ዋጋ አይኖረውም። ስለዚህ ህዝብን ማክበር ማለት ለፍትህ መቆም ማለት፣ ህዝብን ማክበር ማለት ለሰብአዊነት መቆም ማለት። አንዳንድ ወገኖች አብይ አህመድ ይሄን ሲያረጉ ምናምን ዝም ብለ አሁን ፋኖ ይናርቅ አይደል ባለው ወገኖች እና አብይ አህመድማ የለየላቸው ሰይጣኖች ናቸው፣ አጋንንት የሰፈረባቸው። እነሱን እኮ ስንት ዓመት ሙሉ እኮ ስንናገር ይሄን አደረጉ ብለን ስንኮንን ስንረግም ቆይተን እኮ አሁን እኮ እነሱን በኃይል ለማስወገድ የተነሳውን ፋኖ እኮ ደግፈን እና አብይ አህመድ እኮ መወገድ ያለባቸው ናቸው ብለን እኮ እየሰራን እንደ ሰይጣን ብዬ ነው ለምንድነው ያያችሁ። ፋኖ ግን የተለየ ነው። ፋኖ ውስጥ ለፋኖ ያለው ባህር ለፋኖ ያለው ደረጃ በጣም ትልቅ። ስለዚህ የፋኖ እንቅስቃሴ ወንጀለኞችን የሚታገስ ከሆነ፣ ነፍሰ ገዳዮችን የሚያባብል ከሆነ፣ ወንጀልን የሚሸፋፍን ከሆነ ፋኖ ችግር ነው ወገኖች።
እና በብዙ ቦታ እንደዛ እንዳልሆነ አውቃለሁ። በተለይ በወሎ በተለያዩ ቦታዎች ይህን መጎጃም ራሱ ይሄን ነገር ኢፍትሐዊነትን እንደማይቀበሉ አውቃለሁ። ግን ማሻሻያ ያድርጉ። በተለይ ለኮር አዛዦችና ለሌሎቹ በፍትህ ሂደት ሳይኬድ በምርመራ በምናምን ሳይኬድ ነፃ እርምጃ እንዲወስዱ የተሰጠው ድንጋጌ በቀይ ሽብር ጊዜ ለአብዮት ጠባቂ ምናምን ሰዎች ግደሉ ይባል እንደነበረው ስለሆነ ይሄ በአስቸኳይ መታረም አለበት። ፋኖ ህሩይ ባዬ ይሄንን መመሪያ ማንሳት አለባቸው። ማንም የፋኖ አመራር ዘመነ ካሴም ይሁን ዝናቡም ይሁን ማንም የፋኖ አመራር በህግና በስርዓት ካልሆነ ፍትሃዊ በሆነ መንገድ ካልሆነ ጥፋተኛ ስለመሆናቸው በደንብ ተጣርቶ በደንብ ተረጋግጦ ካልሆነ ማንኛውንም ጥቃት መስጠት ማንም ሰው መስጠት የለም። ማንም ሰው ከህግ ነው መዳኘት ያለበት፣ ፍትህ ነው መዳኘት ያለበት። በዛ ላይ ደግሞ ቅጣት በሚሰጥበት ጊዜ ደግሞ ተመጣጣኝ የሆነ ቅጣት መሰጠት አለበት። እኔ በግሌ በደብረ ኤልያስ ሴቶች ላይ የተፈጸመው የርሸና ወንጀል ነው ብዬ ነው የማምን። እነዚህ ሴቶች ሰላይ ስለመሆናቸው ማረጋገጫ ባልቀረበበት መልኩ የተደረገ ግድያ ነው ብዬ ነው የማምን። እነዚህ ሰዎች ደግሞ ሰላይም ደግሞ ደግሜ እላለሁ ሰላይም ሆነው ደግሞ ከሰሩ ተታለው ከ17 እስከ 19 ዓመት ያሉ ወጣቶች ሴቶች ተታለው ያደረጉት ስለሆነ በእነሱ ላይ ነፃ እርምጃ መውሰድና መረሸን ኢሰብአዊነት ነው። ለጥፋታቸው የሚመጥን አይደለም ብዬ ነው የማምነው። ትንሽ ጥፋት በተሰራ ቁጥር እንደዚህ የምንረሽን ከሆነ እንዴት ነው ወገኖች? ስንት ወንጀለኞችን እየፈቱ እየለቀቁ የሙርኮኞችን ሁሉ እየለቀቁ በደንብ እየያዙ እነዚህ ሴቶችን መግደል ትክክል አይደለም እና እርማት መደረግ አለበት እና ወንድም ተስፋዬም ሆነ ሌሎቹ በዚህ ጉዳይ ላይ ባትከራከሩ እንደው በተከራከራችሁ ቁጥር ራሳችሁን እያስቀመጣችሁ ነው የምትሉት እና የቴዎድሮስ ዕዝንም እየጠቀማችሁ አይደል። ስለዚህ በዚህ ጉዳይ ላይ የሚበጀው የቴዎድሮስ ዕዝ ቀይ መስመር አስምሮ ለሰብአዊነትና ለፍትህ ቀይ መስመር አስምሮ የታሰሩትን በሙሉ በቴዎድሮስ ዕዝ ውስጥ የታሰሩ በመቶዎች የሚቆጠሩ እንዳሉ ሰምቻለሁ። ሁሉንም መፍታት አለበት። የሚቀጡትን ቀጥቶ የተቀሩትን ግን መፍታት መቻል አለበት እና እስካለ ደምላይ ተረፈ አድማጮቼ፣ ተመልካቾቼ ይሄንን ነው ምለው። በተስፋዬ ጉዳይ ያዘጋጀው ዝግጅት ይሄን ይመስላል። እንግዲህ በዚህ ጉዳይ ላይ ምናልባትም የመጨረሻ ሊሆን ይችላል መናገር ያለብኝን ተናገር ያለው አስተላለፍ ያለብኝን መልእክት አስተላልፍ ያለው ለግፉዋን ጮህ ያለው ለግፉዋን ድምፄን አሰምቻለሁ። እንግዲህ ከዚህ በኋላ የቴዎድሮስ ዕዝ እርግጠኛ ነኝ እነ ሻለቃ ዝናቡ እነ ማርሸት እነ ሌሎቹም እነ ዘመነ በዚህ ጉዳይ ላይ ትኩረት ሰጥተው ማሻሻያዎች ያደርጋሉ ብዬ አስባለሁ። አዲሱም ድርጅት በሚቋቋሙበት ጊዜ ይሄ ድርጅት ለሰብአዊነትና ለፍትህ ትልቅ ትኩረት ይሰጣል ብዬ ተስፋ አደርጋለሁ። ዓላማ የሚያ ነው። በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።